አንተ ቦርኮ እሷን መጉዳት በፍጹም አልችልም። ለምንድን ነው ማልችለው? አንዱ ፋራ በሰፈሬ ጓ ምናምን አላለ። ማን ነው እሱ? ድምጽ አሰሚ። እሺ ድምጽ ፈልጋለሁ። እሺ ነይ ልቀቂ። ምን እያደረግሽ ነው? ምንም ነገር ቢፈጠር ባቆማችሁ ጽኑ። ቆይ ነይ እያልኩሽ የሮጥሽው ባንቺ ቤት አምልጠሻል። በቃ ካላስታወሽና ገብተሽ ካልመጣሽ እና ያስተውሽማ። አንቺ ሄሎ ቤቲ፣ ገጀራው እዚህ ድረስ መጥቶ ነበር። የት? እዚህ ነው። ማወጋውት ነገር ነበር። ምንድነው ቤቱ የተጨናነቀው? ምን እሺ ነው ጠበበሽ? ዝም ብዬ በመለቀው ጉዳይ ልግባ ነው አሹ። በጥፊ ብዬ ወደ እስር ቤት ነው መልሰው። ቤቷን በቅርቡ የኛ መሆኑ አይቀርም። አትቀሽም። ምን ማራኪ ነው? ባልሳሳት ከዚህ ቀደም መጥተው ነበር። ኤላንቱ ጆልሽ ድረስ ቤኪ ጠብደል የሚያክል ፍላታ አልፈነዳብኝ መሰለኝ። አይደለም። ቆይ ላሊታ ብዬው አላባረች ምኑ ነው? ከላይ ለበሱን ያወጡልኛል ነው። ምን ትሰራለህ እዚህ? ለሊነት አልገባኝም። እስካሁን እሷን መፈለግህን አላቆምክም? ያልተጠየቅሽውን አታውሪ። ለሊ የት ናት? ለሊ የለችም። ደግሞ እሷን መፈለግ አቁም። እሷን መጉዳት በፍጹም አልችልም። ለምንድን ነው ማልችለው? ያንን ልጅሽን መፈራው ይመስልሻል? ልጅ አጠገብ ድርሽ እንዳትል። አንቺ ለሱ እሱ ላንቺ በጣም ነው የምታስቁት። ባይሆን ለሊን በማገኝባት መንገድ አገኛታለሁ። ግን ሰው ሳይመጣ ልውጣ። ተሳስተህ እንኳን እሷን ለመጉዳት እንዳታስብ። ደግሞ ለባቡሬ እዚህ እንደመጣው እንዳትነግሪ። ውጣ አሁን ከዚህ። ምን አይነት ማፈሪያ ነህ? ትንሽ አታፍርም? ሰጠት ብለህ ሰው ቤት ስገባ። ኧረ አልቀረብሽም። በሰው ቤት ውጡልኝ ምናምን አይከብድም? ይኸውልሽ ያ ልጅሽ መኖሩ ጠቀመሽ እንጂ ያሰብኩልሽ ሌላ ነገር ነበር። ውጣ አሁን ከዚህ። የምታወራውን የምሰማ መስሎህ ከሆነ ተሳስተሃል። አሁን ውጣ ብያለሁ። ውጣ። እንዴ ምን አይነት ደረቅ ነው ባካችሁ! አስደነገጠኝ። ቆይ ምን አድርጊ ነው? ይቅርታ ትጠይቂያለሽ? ወንድ ልጅ ይቅርታ ምን ችግር አለው? እናንተ እኮ ቤተሰብ ናችሁ። ኧረ በእናትሽ፣ በእናት ነው በአባት። ኧረ በእናትሽ ነው ያልሰማው። ኩኩ ባርት አንተ በቃ ለሊ ዳነችና ሸመጠጥከና እና ቤት አመጡ ማዘሯ ቤት መታር እንዴ? ዛሬ እንመጣለን። ለሊ እንዴት ነው? አሁን በጣም ደህና ናት። እና ደጋ ድርሻት መጥቼ ለሊ ማናት? ከድልድይ ያተረፍሻት ልጅ አሁን ተሽሏታል። ሁሉን ነገር አስታውሳለች። ያቺ ጦሽ ነገር ደግሞ ጓደኛዋ ናት። እህቷ ያቺ አደይ ነው የምትይ ነው አስሙ። አዎ ይሄን ሁሉ ቤት ተዋወቅሽ? ቆይ ከመቼው? ኧረ መፈጣጠን ምን ታረጊዋለሽ እንግዲህ። አንዳንዴ እንዲህ ነው። ከኋላ መጥቼ ፈጣጠንኩብሻ። እንዴት ነው ታሪ? ተመቸሽ? ኧረ ምን ይመቸኛል በእናት። አንዱ ፋራ በሰፈሬ ጓ ምናምን አላለም። ማን ነው እሱ? ዳይመንድን ነው የምትለው? እባክህ እሱ ደግሞ ምን አደረግሽ? አረቷ ዝም ብለን እሱ ምንም አላደረገም። ኧረ እባክሽ ከዛ በላይ እንዴት እንዲያደርግ ጠብቀሽ ነበር? ቆይ ይኸውልሽ ከሰው ጋር በሆነ ባለው የምትጋጨው ነገር ታቆሚያለሽ እንዴ? ቆይ ከማን ጋር ተጋጨው ደግሞ? ከብዙ ሰው ጋር። ኩኩ እንዲህ ማድረግ የለብሽም። ኧረ በቃ አንተ ካልተመቸ ይቀራል። ኧረ እና ታዲያ ከባርች ጋር ትወዳደሪ ነው አንቺ? በሉ በቃ ትጨቃጨቁ። እና አሁን መተን እና ያስለሊ አሁን ቤት የለችም ግምጥል። በሉ በቃ ቤት እንገናኛለን። ፈጣሪ ይመስገን። ለሊ አንቺ ነሽ ነስቴ ነስኪ እናቴ ለልዬ እንኳን ፈጣሪ ረዳሽ። አመሰግናለሁ። በጣም ይቅርታ አስቸግርኳል። አረ ለልዬ አንቺ ምንም ታውቂውና ነው የምታስቸግሪው? እሱማ ልክ ነው ሮሚ፣ ምንም ማውቀው ነገር የለም። እሰይ በቃ አሁንማ እኮ ዳሽ እንደ ድሮ መጫወት የለ ጠጠር መጫወት የለ ምን የለ። አቤት በቃ ዳሽ። አመሰግናለሁ። እሺ እትያሉ እንደ ቤት? አዎ እትዬም አደይም አሉ። እሺ በቃ ልግባ። እሺ እናትሽ ቀስ በይ እንግዲህ ደረጃው ሴጣን ባለጌ ነው። አቤት አቤት ፈጣሪ አንተ እንደው ወደ ስነ ልቦና ማስተዋወሳ የመለስካት አምላክ ክብር ይግባ። አሹ በቃ ፍቅር ስትመጣ ጥራኝ እሺ። ምኑን ያበቃው? በፊትም ደቅ የምንልበት ሰፈራችን አይደል? ምን አዲስ ነገር አለ? ምንም ኩኩ፣ ምንም የተለየ ነገር የለም። ግን ደግሞ ሲበዛ የሚያስጠላል። በቃ እንዴ ከደበረሽ ፈታ ላድርግሽ እንዴ? የሆነ መፍታቻ ነገር ልፈልግ? ኧረ የሆነ መፍታቻ መጣ። ፍቅር አዎ፣ ግን ተንከሲሳፍ እንደፈለግሽ አድርጊ። ታዲያ እንደዚህ አይነት ሰው አይደል የሚመችኝ? አንቺ ነይ አንቺ ነይ። አንቺ ነው አትዙሪ። ነይ። እኔ ነው? አዎ አንቺ ነው። ነይ። አንቺ ራስሽ ነይ። አቤት እንዴ አልኩ። ድጋሚ እስቲ። አንቺ ማን ስለሆንሽ ነው እኔ የምትይኝ? አላወቅሽኝም? አዎ አላውቅሽም። ላውቅሽም አልፈልግም። አሁን ከፊቴ ዞር በይል። እልሽ ለሌላ ጊዜሽ እኔ እዚህ ቆሜ ተሰሽ ሜዳችም። እሺ ነይ ወደዚህ። አሁን በደንብ እንተዋወቃለን። ነይ። ልቀቂ። ምን እያደረግሽ ነው? አሁን ገና ደስ አለኝ። ተመስገን። እትዬ የተፈጠረው ነገር በሙሉ ተነግሮኛል። በጣም አመሰግናለሁ። እናም ደግሞ በጣም ይቅርታ። ይቅርታ ማን ይቀበልሻል ብለሽ ነው? ባይሆን እናትነቱን አቆይልኝ። ደግሞ አትሸማቀቂ። ምንም አላጠፋሽ። እሺ እትዬ። ማሚ እያልሽ እንደ ልጅ ስትሆኝ እንዴት ደስ እንደምትይ
ደግሞ ምንም ክፉ ነገር አልተናገርሽኝም። እኔማ እኮ ሁሉንም ሰው አስቀየምኩ ብዬ በጣም ፈርቼ ነበር። በጣም አመሰግናለሁ እትዬ። ለልዬ ሆስፒታል ሄድሽ? አዎ አሁን ከብዬ ጋር ደርሰን መጣ። እሱ ደግሞ ወዴት ሄደ? ወደ ቤት ነው ሄደው። እኔም ካዴ ጋር መለሳለሁ ብዬ ነው የመጣሁት። ወደ ቤት መሄድ አለብኝ። ማዘሯ እዛ ብቻዋን ናት። እሺ በቃ እኔ እንሂድ። ቆይ እንጂ ቡና ጠጥታችሁ ትሄዳላችሁ። ሮማን 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 አቤት እትዬ። ወዴት ሄድሽ? እስቲ ቡና ፊላቸው። ኧረ አያስፈልግም እትዬ፣ እኛ ብንፈልግ ቤታችን አይደል? እሱማ ልክ ነሽ አደይ። ትንሽ አትቆዩ? ሌላ ጊዜ በሰፊው ለመ ምንድነው? ልጅቷ የትኛዋ ልጅ? ፖሊሶች ናቸው? ነይ አንቺ ነይ ነይ። ወዴት ነው? ዞር በል አንተ በእናትህ ወደዛ ዞር በል። ዞር በይ አንቺ እራስሽ። ምንድነው የምትይው? ባስ ነው አንተ። አንቺ ነኝ ያናገሩሽ ነው በጥለሽ ነው። ቆይ ምን እያደረግሽ ነው? ቆይ ምንድነው የምትፈልጊው? ቆይ ነይ እያልኩሽ የሮጥሽው በአንቺ ቤት አምልጠሻል። በቃ እኔ ዘፈንም ዳንስም አልችልም። በቃ ትችያለሽ አትችይም ብሎ ማን ጠይቀሽ? ኧረ ምን እሺ ነው? በቃ አታስጨንቂያት። ሂድ ጥፋ እባክህ። ታይም በቃ እኔም ልሂድበት። ስሚ እኔ ኩኩ እንኳን ነይ ብዬሽ ልትሮጪ ገና ከሩቅ ስታይ ለሰላምታ ጎንበስ ማለት ነው እሺ ያለብሽ። ኧረ አዎ ሙድ እያልሽ ነው እንዴ? ኧረ ምን ሙድ አስያዘኝ። ገጀራው እዚህ ድረስ መጥቶ ነበር። የት? እዚህ ነው ቤት ድረስ ሰተት ብሎ ገብቶ ነበር። ይሄ ተረገመ። ምን አለሽ? ያደረገው ነገር አለ ማዘር? ደህና ነኝ አታስብ። ግን ደግሞ በጣም ፈርቻለሁ። ምን አባቱ ፈልጎ ነው የመጣው? አላቅም። መጀመሪያ ሰው የሌለ መስሎት ነበር የመጣው። በኋላ ግን እንደዛ አይደለም። ታዲያ እንዴት ነው ማዘሩ? ለሊም ፈልጎ እንደመጣ ነገረኝ። አሁንም እሷ ሊጎዳት ነው የሚፈልገው። አንተም ጥላት መጣ። ይሄ ተረገመ። ቆይ መች ነው ከኔ የምርቀው? ዛሬ ማላረፈ? ለሊ መጠንቀቅ አለባት። ቆይ ምንድነው የሚፈልገው? ለምን የሚፈልገውን ነገር አሰጡትም? ፍላጎቱማ ብዙ ነው ማዘሩ። ለሊ ላይ ግን አንድ ነገር እንዲያደርግ አልፈቅድለትም። ወዴት ነው በረከት? መጣ። ወዴትም አትሄድ፣ እዚሁ ቆይ። ለሊ ትምጣ። ይኸውልህ እሷ ለራሷ ተጎድታለች። ይሄ የተረገመ ሰውዬ ካገኛት የሆነ ነገር ያደርጋታል። ላዴ ደውልና አንድ ነገር እንዳያደርጋቸው ይጠንቀቁ ነገር ሸታረቂ። እሺ ግን በቃ አደይ ዝግጁ ስትሆኚ ነኝ። እሺ እመጣለሁ። ደህና ዋሉ። እሺ እናመሰግናለን። ምን አለ አደይ ቀድሜ ባወቅኩሽ የሁሉ ነገር ባልተፈጠረ ነበር። ሄሎ ሲስተር፣ ይነቃቸው አላወኩትም። እሺ በቃ እሺ። እትዬ ማወጋውት ነገር ነበረኝ አይደል? ታዲያስ ተትዬ ጋር ቁጭ ብዬ ማውጋት አልችልም? ኧረ ትችላለህ። ምግብ በላህ? አዎ እትዬ በልቻለሁ። ሮቢ በቃ የሚቆረጠም ነገር ይዘሽለት ነኝ። እሺ እትዬ ቁጭ በላሽ። ምን ነው አሹ? ልታወራኝ የፈለግከው ነገር አለ? አረ ምንም የለም እትዬ። እርግጠኛ ነህ አሹ? አዎ ምን ነው እትዬ? ያለ ልማድ እኮ እትዬን ፈልጌ ነው የመጣሁት ስትል ምን ሆነህ ነው ብዬ ነው። አይ እትዬ ተምዬ ጋር ቁጭ ብዬ የማወጋው ሁሉ አይኔ ላይ መጥቶ ድቅና አለብኝና ምዬ ናፈቀችኝ። አይዞ ካሹ፣ የትም ብትሄድ እኮ የእናት ፍቅሯና ምክሯን የሚከተል ደግሞ ከናፈቀችህ 1-2-3 ቀን ሄደ አይኗን አይተህ መመለስ ትችላለህ። እሷም እኮ ይህን አይደል እናሳ ሰው ሁሉ እንዳንተ ነው እንደሚመስል። አረ ይሄማ የማዘሯ እጅ አለበት እንጂ አንጂ ቡና ለጣፈኝ እንዴ አገኝኝም እንዴ። ማዘሯ ግን የት ሄዳ ነው? ለሊ ጋር ነች እንዴ? እዛ ምን ሰራለች? ወይኔ ለልዬ፣ ወይኔ ለሊ ሞቴል ሳይ ረስቻት እኮ ነው አንተ። ኧረ እሷ ጋር ራሱ መሄድ አለብን። ለምን እንዴ? እንኳን እግዚአብሔር ማረሽ እንኳን ምሕረቱን አደረግልሽ ልንላት ነው። እንኳን ደስ አለሽ እንላታለን። ሄደ ስትታመም ያልሄድን ደህና ስትሆን ምን እናደርጋለን? ታማ እያለች መች ሰው ታስቀርባለች? በሽታው እኮ ነው ከሰው እንድትሸሽ የሚያደርጋት። እኛ ጤነኞቹ ደግሞ እንደዚህ አይነት ሰዎች መረዳት አለብን። ኧረ እባክህ እንዴ ዶክተሩን ኤላ ብላ ጥምጥም እንዳለችበት እኔን አባዬ አባ መጣ ብትለኝ ምን ሊውጠኝ ነው? ይቀልዳል እንዴ? ቀልደኛ ትበላ። አየዋ አሁን ደህና ሆነች፣ አለፈ። በል አትፈላሰፍ። ይኸውልህ ሄደን እንጠይቃታለን። እንደውም ሄጄ ጉዷን ነው ማዘረግፋት። ልታሸማቀቃት ነው እንዴ? እኔ በቃ ይደስ ይሻላል። ወሬ ነው የምትሄደው? ገና መች ጠጣና ነው? ቁጭ በል። ምንድነው ቤቱ የተጨናነቀው? ምን እሺ ነው ጠበበሽ? አንተን ያናገረ የለም። ስሚ ቅምጥል፣ እስኪ መጀመሪያ ቁጭ በይ ኩኩሻ። ምን ሆንሽ ደግሞ? የሆነ የሚሸት ጫማ ምናምን አለ። አንቺ ግን የሌለ ወደ ላይ ሸናሽ እንዴ! በጣም አሽላላሽ። አላበዛሽም እንዴ? ከየት የመጣሽ መሰለሽ? ከቤተ መንግስት የመጣሽ መሰለሽ እንዴ? ከሸቤ እኮ ነው የመጣሽው። ጫማ ዙጲ ጂኒ ጃንካ ምናምን ታያለሽ እንዴ? እቺ ዱቄት። እኔ አንተን ስም ጠርቻለሁ። ምን አባያስ ጨዋል? ዝጊ በእናትሽ። አንቺ ሴት አይደለሽ እንዴ? ተረጋጊ። ምንድነው በጣም አልሽ። በጣም አሽላላሽ። እቺ ምን ትመስላለች? ቦርኩ
ማን ነው አንተ ቦርኮ? አንተ ልቀቀኝ በእናትህ። እናንተ ናችሁ እዚህ በተከበርኩበት ሰፈር ብታስደፍሩ። እስቲ ልቀቃት እስቲ ምን እንደምትሆን እስቲ ሊያል ዳይመንድ በቃ እንውጣ። አልወጣም፣ እራሷ ትውጣ። እኔን እኮ ቦርኮ እሱም ሲበዛብሽ ነው። እሺ አልከበር ካልሽ ይኸውልሽ ሌላ ነገር ነው የሚከተልሽ። ለቅምጥል ብዬ ነው እንጂ ወንዝ ነበር የምጨምርሽ። ኦፍ እስኪ ዝም በሉ። አትሰሚው እንዴ ምን እንደሚል ይሄን ደነዝ? አይ እንግዲህ በቃ እናንተ ህፃናት ናችሁ እንዴ? ትላልቅ አይደላችሁ? ምንድነው ዝም ብላችሁ ችግር የምትፈጥሩት? ወይ ደግሞ እኛ ማናውቀው ችግር ካለ መናገር ነው። ምንድነው ችግር? ሰማኛለህ? ከዚህ በኋላ እንዳትደርስብኝ አልደርስብም። እሺ በእናትህ እዚህ አንተ ትሄዳለህ። አሹ አሁን ወሬህን ተውና ኩኩ የተባለችን ልጅ ልክ ታስገባልኛለህ ወይስ? አሃ እኔ ቦታ ላይ አልነበርኩ። ማን ጥፋተኛ ማን ጻድቅ እንደሆነ ዝም ብዬ በመለቀው ጉዳይ ልግባ ነው አሹ? ታዲያስ እኔ ደግሞ ብዬ ተሴጋር ልጣላ እንዴ? ይኸውልሽ የምሬን ነው የምልሽ ፍቅር ባይሆን ሮማኔን አናግራታው። እሷ በፊትም ስትጣላ በጣም ኃይለኛ ነች። ይኸውልሽ ወንዶቹንም ሴቶቹንም በዚህ እጇ ዘረጋፋ ነበር የሚጨርሰው። ሙች እንደውም አስታውሳለሁ ከቀየዛ ማንም ቀና ብሎ አያትም። እንደ ሴት ወዘሮ ነበር ጎንበስ ብሎ የሚያሳልፋል። እሷ ደግሞ ሽንኩርት ትክተፍ እንጂ ሌላ ምን አቅም አላት? አሁን ዞር በል። በኋላ ልክላለሁ። ወንድሜማ የለም ቢዚ ይላል። ዳኒ እዚህ ከተማ የለም። ችግር የለም፣ እሱን አትፈልገው። እኔ ሁሉንም ነገር አስተካክላለሁ። ሄሎ ሄሎ፣ ይሄ ተረገመ ጆሮ ለዘጋው። ቆይ ምን እያለች ነው? ምንም ዳኒ ምንም አላለኝ። ንገሪኝ እንጂ። እሱን ተሆና ዳኒ፣ አንተ ሄድክበት ጉዳይ እንዴት ሆነ? የቤቱን ካርታና ፋይሎች ሰጥቻቸዋለሁ። ሁሉንም በተመሳሳይ ቀይሯቸዋል። ሁሉም ደግሞ በአንቺ ስም እንዲሆኑ ነግሬያቸዋለሁ። በጣም ጥሩ ዳኒ፣ አደራ ይሄን ነገር ገጀራው እንዳይሰማ እሺ? ማን ይነግረዋል? ምንም ነገር አይሰማም። ለሊ እንኳን በአሁኑ ምንም ላደርግለት አልችልም። ቤቷን በቅርቡ የኛ መሆኑ አይቀርም። አትጓጊ። እኔ ግን ሰላም እንዴት ነው? ኧረ ዶክተር ሞቻለሁ ሞት። ባልሳሳት ከዚህ ቀደም መጥተው ነበር? አዎ አልተሳሳትክም ዶክተር፣ መጥቼ ነበር። ታዲያ ምን ነው ይደነቃቸው? ምኑ ዶክተር? ታዲያ እኮ ያዘዝኩሎትን ምርመራና መድኃኒት እኮ ሳይወስዱ ነው የሄዱት። አዎ ዶክተር፣ አዎ አንድ የልጅ አለኝ። እንዲሁ ከትምህርት ቤት ሰዓቱ ሲደርስ ላምጣው ብዬ እየሮጥኩ ወጣሁ። ከህመሜ አይበልጥብኝም፣ መኪና ስር ይገባብኛል ብዬ። ከዛ ስወጣ አንድ መልካም ዶክተር ከዚህ ቤት ወጣችና መድኃኒቱን ሰጠች። ማን ናት? ስሟን ማን ነበር ያለችኝ? አይ እኔ ነገር እንደው ረሳሁት፣ ግን በርካሽ ነበር መድኃኒቱን የሰጠችኝ። ወይ ነገር ስሟ ጠፋብኝ። ግን ምን ያደርጋል፣ ህመሙም አልተሻለኝም፣ እዛው እንደጣናብኝ ነው ያለው። ይቅርታ ጋሽ ይድነቃቸው፣ ከማን የተቀበሉት ግልጽ አድርገው ይንገሩ። ስሟ ጠፋብኝ እያልኩ ዶክተር፣ አሁን እንደውም ብሶብኛል፣ መሞቻዬም ቀርቧል መሰለኝ። ምንዎትን ነው የታመሙት? ጉበቴን ነው። አይዞት፣ ስለ ልጅቷና ስለወሰዱት መድኃኒት ማወቅ ይኖርብኛል። ምን አይነት መድኃኒት ነው የወሰዱት? ኪኒን ነዋ ዶክተር፣ ኪኒን ነዋ። እንዴ ምን ማለት ነው? እንዴት ያላዘዝኩትን መድኃኒት ከመንገድ ላይ ተቀብለው ይወጣሉ? ዶክተር አውቃለሁ፣ የዚህ ሆስፒታል ዶክተር ነኝ ስላለችኝ እንጂ ያልታዘዘ መድኃኒት እንደማይወሰድ አውቃለሁ። እኔም ማዘዣውን የታዘዘልኝ መድኃኒት ወረቀቱን ሰጥቻት፣ እሷም መቸኮሌን ስለነገርኳት ቶሎ ብላ መድኃኒቱን ሰጠችኝ እንጂ እንደማይወሰድ እንኳን አውቃለሁ። ምን የተባረከች ልጅ ናት። ቆይ ቤዛ ናት? አይደለም፣ ስሟን እንኳን እንደዛ አይደለም ሳያት እንጂ ስሟ እንደዛ አይነት አይደለም። እንዴት ረሳኋት? እኔ የየኔ ነገር። ዶክተር ዳይመንድ። ወይ ዶክተር፣ እኔ ዳይመንድ እዚህ ከታካሚ ጋር ሆኜ እንዴት በእርሳ ታንኳኳ ትገባለህ? ይቅርታ አስቸኳይ ሆኖብኝ ነው። እሺ ዳይመንድ፣ ውጭ ጠብቀኝ። እሺ ይቅርታ ጋሽ። ጋሼ ስለ ልጅቷና ስለ መድኃኒቱ በኋላ እናወራለን። አሁን ግን ምርመራ ማድረግ አለበት። ወደ ምርመራ ክፍል ሄዱ። ተነሱ።
ሲስተር ትወስዶታለች። እሺ ዶክተር ተባረክ ተባረክ። ግን ደግሞ ምርመራውን ከጨረሱ በኋላ ከኔ ጋር ማውራት አለብን። እሺ ሮማን እንደፈለከኝ ነግራኝ ነበር። ምን ነው ዴቪ ፈለከኝ እንዴ? ከዶክተሩ ጋር ምንድነው የተፈጠረው? ምን ተፈጠረ? ጭራሽ እኔን መልሰሽ ትጠይቅኛለሽ? መልሽልኝ። ከዶክተሩ ጋር ምንድነው የሆነው? ማን ነገረ? እማዬ ናት። ማን እንደነገረኝ አልጠየቅኩሽም። እሺ የምትነግሪኝ ከሆነ ንገሪኝ። ራሱ ነው ዴቭ። እኔ ምንም የማውቀው ነገር የለም እኮ። ራሱ ምን ማለት ያልገባኝ። እሱን ተው ዴቭ። ዛሬ ግን እንዴት ቤት ተገኘ? አደይ የት ናት? ምን ነው ተጣላችሁ እንዴ? ፍቅር፣ እኔና አደይ መቼም አንጣላም። እሺ እንደዛ አይባልም። ምን ይታወቃል? ምንም ስለሷ እንዳትናገር እሺ። ዝም በይ ፍቅር። እሺ ዴቭ። ግን ምን ነው በቀንተኛ አመመህ እንዴ? ሙሽራው መጣች። እዚህ ምን ትሰሪያለሽ? በቤቴ ምን አገባሽ? እንዴት ነው የምትመልሽልኝ? ሁለተኛ ዴቭ ክፍል እንዳትገቢ እሺ? አንቺን አይመለከትሽም። ሰሚኛለሽ? ከዚህ በኋላ እዚህ ክፍል እንዳለሽ ነው። ውጪ። አደይ አንቺ ስላልሽ ምንም የሚሆን ነገር የለም። እሺ ለኔ መልሳት መልሽልኝ ነው። ውጪ። አደይ እባክሽ ተረጋጊ። ዴቭ ቆይ ለምን ዝም ትላለህ? ፍቅር አሁን ውጪ። በቃ ውጪ ተባልሻል። የኔ ፍቅር እንዴት ልትመጪ ቻልሽ? ስልኬን ሳሎን ትቼ ሄጄ ነው። እና ተመልሰሽ ነው? አዎ ፍቅር እዚህ እንድትወል ለምን ፈቀድክላት? ታውቂያት የለ ድንገት ነው የገባችው። ቢሆንም ፍቅርን ተጠንቀቃት። እሷ ሁሉንም አጋጣሚ ነው የምትጠቀምበት። ደግሞ ትዬ ፍቅር እንደምታፈቅር ከሰሙ ሌላ መዘዝ ነው የሚመጣብን። እሱስ ልክ ብለሻል አደይ። ፍቅር የምታመጣብኝ መዘዝ አይታወቅም። ዴቭ እባክህን ተጠንቀቅ እሺ? እኔ ፍቅር በዚህ ሰዓት ግን ለምን ተኛ? አይ ዝም ብዬ ነው። ስለዚህ አሁን ትሸኘኛለህ? እሺ እኔ ፍቅር መጣሁ። ውጭ እጠብቅሃለሁ። እሺ እኔ ቆንጆ። ዴቭ ወይ አደይ እዚህ ነሽ እንዴ ያለሽው? ምን ነው ታለም ፈልገሽ ነው እንዴ? አይ በቃ ፍቅር እንጠይቃታለሁ። የሆነ ፍንዳታ ጠብደል የሚያክል ፍንዳታ አልፈነዳብኝ መሰለኝ። አይ ዳይመንድ ምን ጀጓራ ምን የሰማው ነገር አለ? ንዴት ነው? ተደስ ወይኔ ዳይመንድ ተቃጠልኩ። አቃጠለችኝ እንዴ? ወንድ ናት ማለቴ ወንድ ነው ወይስ ሴት? ወሴት በላት በቃ ምን አለፋ እንዴ? እኔ ጾቷ ራሱ ምን ይታወቃል? ባይሆን ዶክተር አንተ ግን የሌለ ደብሯል። ምን እሺ ያው ጨንቆኝ እኮ ሳላንኳኳ ዘው ብዬ እናቴ ቤት መሰስ ብዬ ገባው። ይቅርታ እንግዲህ በጣም እሱን እንዳትደግመው ዳይመንድ። እዚህ የነበረውን ሰው አይተዋል እንዴ? ምን እዚህ ተቦልቶ የነበረው? አዎ ዳይመንድ ተማሚ ነው። እዚህ መጥቶ ውጪ ላይ አንዲት ሴት መድኃኒት ሰጥታኛለች ነው የሚለኝ። እንዴ እንዴት ዶክተር? ማናት እሷ? ቆይ ቤዛ እዚህ ድረስ ትመጣለች? እርግጠኛ አይደለሁም ዳይመንድ፣ ግራ ገብቶኛል። ልታገዘኝ ትችላለህ? እገዛ ያስፈልገኛል። አረ ምን ጣጣ አለው ዶክተር? ምን ላግዝ? ከቤዛ ውጪ ሌላ የሚተባበር ሰው አለ ማለት ነው? ቆይ ከሰው ውጪ ማን ነው ለዚህ ሰውዬ መድኃኒት የሰጠው? እንዴ ታዲያ ለምን ሰውየውን አትጠይቀው? እሱማ መጀመሪያ ምርመራ ያድርግ ጤናውን ላስቀድም ብዬ ነው ወደ ምርመራ ክፍል ላኩት እንጂማ መጠየቅ አይቀርም። ግን ደግሞ ስማን አላውቀውም ብሎኛል። በያት ግን እንደሚያስታውሳት ነው የነገረኝ። እርግጠኛ ነው? አዎ ዳይመንድ። እና ታዲያ ቀላል እኮ ነው። በቃ ሼባውን ማስጨነቅ ነው። በዛ ላይ ደግሞ ጥፋተኛው ራሳቸው ናቸው። ማን ከሆስፒታል ውጪ መድኃኒት ገዝቶ ተጠቀሙ አላቸው? ልጅቷ ዶክተር ነች ብላኛለች አሉ። ማናት እሷ? አላውቅም ዳይመንድ። ግን ደግሞ ቤዛ ያን ሁሉ ነገር አድርጋ ተመልሳ እዚህ ትመጣለች ብዬ አላስብም። የሆነማ የሚተባበራት ሰው አለ። ጠብቀኝ እዚህ ቆይ አሳውቃለሁ። የኔ ሀሳቢ ልጅ የማዘራ እኔ ምን አደረኩት? ሁለቱ ከተገናኙ ሰፈሩን ብጥብጥ ነው የሚያደርጉት። አይ አሁን ከእስር ቤት በኋላ ጸባዩ በጣም ተሻሽሏል። የምርሽን ነው? ግን ማዘሯ እኔ ሳያት ምንም ያው ናት። ምንም የተለወጠ ነገር የላትም። ሰፈሩን ሲበጠብጡ ጸብ ሲያስነሱ እነሱን የማያውቃቸው ሰፈር ውስጥ አለ እንዴ? ቅምጥልንማ ተገላገልናት። አሁን ትንሽ ሰከን ነብላለች። እሷማ እድሜ ለኪንጉ አሁን ሴት እየመሰለች ነው። ስታገባና ስትወልድ ደግሞ የአርድናውን ላይ ይጠፋል። እንዴ ኪንጉና ቅምጥል ሊጋቡ ነው እንዴ? እናስ ፍቅረኛው አይደል እንዴ? መጋባታቸው መወለዳቸው መች ይቀራል? ይሆናል። ግን ደግሞ የተፋቀረ ሁሉ ይጋባል የሚል አስተሳሰብ እንኳን የለኝም። ስለዚህ ብዙ ተስፋ አታድርጉ። ለምን? ፍቅር ካለ ሌላ ተጨማሪ ነገር ምን ያስፈልጋል? መግባባት እና ደግሞ ብዙ የማያስማሙ ተቃራኒ የሆኑ ሀሳቦች አሉ። አይ ለሊ ተሳስተሻል። በመግባባት ከሆነማ እስካሁን ተለያይተው ነበር።
በጣም እኮ ነው የሚጣሉት። ለልዬ እውነቷን ነው። ሰዎች እየተዋደዱ ፍቅራቸው ሌላ ሰው እያስቀና አብረው የሚኖሩበት አጋጣሚ ላይኖር ይችላል። አይ እኔ እንኳን እንደዛ አይመስለኝም። ታዲያ እንዴት ነው? ነገሮች እንዳሰብናቸው ነው። ለእኔ ግን ከፍቅር በላይ ምንም ነገር የለም። ማወዳደረውም ነገር የለም። ወይ መጀመሪያም ልክ አልነበረም ማለት ነው። አሁን እኛ ስለነገርና አይገባም። ቶ በኋላ ታይዋለህ። አታስፈራሪኝ እንጂ ማዘሮ። አይ ቤኪ እና ታዲያ ስለ ፍቅር ልምድ ያላቸው ሰዎች ለምን አያወሩም ማዘሮ? ተው ቤኪ፣ እኔ ምንም ማስታወስ አልፈልግም። ደግሞ የኔ ላንተ ትምህርት አይሆንም። ኢላንተ ወጇለሽ አሁንም ድረስ ቤኪ። ጋሼ። አቤት ዶክተር መጣ? አዎ ጋሼ፣ ምርመራ ላይ እኮ ትንሽ እንዳስቸገሩ ሰማሁኝ። ደህና ነው አይደል? ምኑን ደህና ነኝ? ምኑን ደህና እኮ ልሞት ነው። ይኸው ሞትኩ። የለውም እኮ። ይቅርታ ጋሼ ካላስቸገርኩት። ከላይ ለበሱን ያወጡልኛል። አልሰሙኝም እንዴ ጋሼ? ጋቢዎትን ያወልቁልኝ። ሰራተኛዋ ክፍል 194 ተለቋል ውዶችዬ። ገጀራው ከሌሌ ቤት ቀጥታ በመግባት እንግዲህ ማዘሯን አስደንግጧታል። ዲያመንድና ኩኩሻ በድጋሚ ሁለተኛ ተደባድበዋል ውዶችዬ። ቤዛ ከወንድሟ ጋር ሆና እንግዲህ የሌሊን የቤት ካርታ እንደወሰደችው ታውቃላችሁ። እንግዲህ የሌሊን የቤት ካርታ ስለወሰደችው ቤቱን ለመውረስ እንግዲህ አስገብታለች ማለት ነው መዘጋጃ ውስጥ ውዶችዬ። ቪዲዮ ስለመጨረሻ ሰላም ውዶችዬ፣ እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ዘት ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ገጀራው ከነ ሊሊ ቤት ሲገባ ነበረ የሚያቆመው ድራማ ማለት ነው። እንግዲህ ከነ ሊሊ ቤት ደግሞ አጋጣሚ ማዘሯ ነበረች ማለት ነው። ስልክ ስታወራ ቆይታ ወደ ሳሎን ስትሄድ እንግዲህ ገጀራው ቀጥታ ከቤት እየገባ አገኘችው ማለት ነው። እንግዲህ ሊሊየ ብቻዋን ይሆናል ብሎ እሷን ለመውሰድ ነበረ ገጀራው የመጣው። ነገር ግን የተሳካለት አልተፈጸመለትም። ያሰበው አልተፈሳካለትም ማለት ነው ውዶችዬ። ምን ትፈልጋለህ ከዚህ? እሷም በጣም ደንግጣ ምኑ መጣ ብላ ለምንድን ነው ምን ልታረግ ትመጣለህ እዚህ? ምንስ ፈልገህ ነው በማለት እንግዲህ ገጀሮን አፋጣ ጠይቀዋለች። ገጀሮ ምን የምፈልገው ሊሊን ነው፣ አንቺ ደግሞ አርፈሽ ቁጭ በይ፣ ያንን ልጅሽን ብዬ እንጂ አንቺ እንደፈለኩ ማድረግ ችል ነበር፣ ነገር ግን አርፈሽ ቁጭ ብት ይሻልሻል በማለት እንግዲህ እሱም ብዙ ነገር ተናግሯል። እሷም አርፈህ እረፍ፣ ከኔም ሆነ ከሊሊ አንድም ነገር እንድትደርስ አልፈልግም፣ ስለዚህ አሁን ቀጥ ብለህ ውጣ በማለት እንግዲህ ስትናገረው እሱም ወጦ ሄዷል ማለት ነው ውዶችዬ። ባቡሬ ደግሞ ሊሊየን ከሐኪም ቤቱ ቆይቶ ወደነ እትዬ ቤት ሸኝቷት ነበር ማለት ነው። ከነትዬ ቤት አድርሷት ተመልሷል። ሊሊ እንግዲህ ወደ ነትዬ ቤት ገብታለች። ከአደይ ጋር እንደምትመለስ ነግሯት ከዛ ወደ ማዘሯ ወደ ቤት ሲመጣ ኩኩሻና ቅምጥልን ከመንገድ አግኝቷቸው ነበረ። እንግዲህ ኩኩሻ እንትናን እሱ ባቡሬን ትወደዋለች ውዶችዬ። ዲያመንድና ኩኩሻ በጣም ተጣልተው ነበር። ተጣልተውም ተደባደው ነበረ ማለት ነው። ከነ ቅምጥል ቤት ቅምጥል ቡና እያፈላች ለኪንጎና ለዲያመንድ ብላ ቡና እያፈላች ባለችበት ሁኔታ እንግዲህ ቀጥታ ገብታ ኩኩሻ በጥብጣቸዋለች ማለት ነው። እንግዲህ ዲያመንድና ኪንጎም ቡናውን ሳይጠጡት ወጥተው ሄደዋል። እንግዲህ ወጥተው ሄደው በስተመጨረሻ ኩኩሻና ቅምጥልም ውጭ ላይ እንግዲህ ኪንጎና ማለቴ ዲያመንድንና ማለቴ ቅርታ ውዶችዬ ባቡሬን ወንድሟን አግኝተውታል ማለት ነው። ከዛም እንግዲህ ከቤት ልንመጣ ነበር በማለት ጥያቄ ጠይቀውታል። እንግዲህ ከቤት አሁን ሊሊ የለችም፣ ወደ እናትዬ ቤት ሄዳለች፣ ስትመለስ ነው በማለት እንግዲህ ባቡሬም ወደ እናቱ ሄዷል። ከእናቱ ጋር ከሄደ በኋላ እንግዲህ እናቱ ደግሞ ገጀራው መጥቶ እንደነበር ሊልየን ሊፈልጋት እንደሚፈልጋት ሊወስድ እንደሚፈልጋት እንዲሁም ደግሞ መንገድ ላይ ስትመጣ እንዳይጎዳት ብላ ነግረዋለች ማለት ነው። ከዛም እንግዲህ ባቡሬ ለአደይ ደውሎ ነግሯታል ማለት ነው። እንግዲህ ሊልየም እና አደይም ወዲያው ሳይቆዩ ከእናትዬ ቤት ተመልሰው መጣዋል ማለት ነው። እትዬም ሊልየ ተሽሏት እንደዚህ ብላ ሄዳ ይቅርታ ስላቻት በጣም ደስ ብሏታል። እንዲሁም ደግሞ አደይ ከዴብ ጋር መጋባት እንዳለባት ነገሮችን ማስተካከል እንዳለባት ነግራቸዋለኝ ማለት ነው። የሚገባትንም እንደ እናትነት ምክር ሰጣቸዋለኝ ማለት ነው። እትዬ ውዶችዬ እንግዲህ ፍቅር ዶክተሩ ሂዶ ለእናቷ እንደተናገረ ታውቃላችሁ። እና ምክንያቱም
አደይ ናት መድኃኒቱን ቀይራ የሰጠቻት በማለት እንግዲህ የውሸት እንትን በማድረግ አደይን ለማስተቆርና ለማሳት ስትል ያደረገችው ሴራ ነበር። ነገር ግን ሴራው ሳይሳካላት ዶክተሩ ነቅቶባት ሄዶ ለእናቷ ተናግሯል። እንዲሁም ከተናገረ በኋላ እሷ ወደ ቤት ስትሄድ ለአሹ ዶክተሩ የሚባል እንዳይመጣ ከዚህ እንዳታስገባው በማለት እንግዲህ ስትነግረው ዶክተሩ ደግሞ ማለት የአሹ ደግሞ ዶክተሩ እኮ ቆይቶ ደርሶ ሄደ ከትዬ ጋር በማለት ሲነግራት እንግዲህ ደንግጣ እየሮጠች ሄዳ ዳኒን ለማግኘት ነበር የፈለገችው። ዳኒንም አግኝተዋለች። ነገር ግን ዶክተሩ ሄዶ ለእናቷ እንደተናገረ ነግረዋለች ማለት ነው። ዳኒም እንግዲህ ዳኒና ቤዛ አስገደው ነው ብለሽ ተናገሪ እና ምንም አያደርግሽም በማለት እንግዲህ መላ ሰጥቷታል ማለት ነው። ነገር ግን ከዳኒ ጋርም ብዙም ሳትስማማ ጣጥለው ሄዳለች ማለት ነው። ውዶችዬ እንግዲህ ቤዛና ወንድሟ የሊሊን የቤት ካርታ ይዘውታል። እንዲሁም እንግዲህ በራሳቸው ስም ለማዞር ወረቀት አስገብተዋል፣ ማመልከቻ ማለት ነው። እንግዲህ ሊልዬ ያው ትጠራለች ኦፍኮርስ ብዬ አስባለሁ። መቼም ብቻቸውን ማዛወር አይችሉም። በዛ ሁኔታ እንግዲህ ቤዛ ሴራዋ ይጋለጣል በበለጠ ብዬ አስባለሁ። ውዶችዬ በጣም ከባድ ነው። ቤዛና ዳኒ ትንሽ ይከብዳል እነሱ ልጆች የሚሰሩት ማለት ነው። ውዶችዬ እንግዲህ ዶክተሩ ትንሽ ውስብስብ ያለ ችግር ውስጥ ነው ያለው ማለት ነው። ምክንያቱም ገጀራው ራሱን ሸፍኖ ጋቢ ተሸፋፍኖ እንዲሁም ፎጣ ተሸፋፍኖ ሄዶ ነገሮችን ለማጣራት ታማሚ ነኝ በመምሰል ዶክተሩ ጋር ሄዶ እንትን እያለ ይገኛል ማለት ነው። ከዛም ደግሞ የተሳሳተ መድኃኒት ሰጠውኝ ነው እዚህ የወጣች ዶክተር ናት የተሳሳተ መድኃኒት የሰጠችኝ በማለት እንግዲህ ባለፈው ሳይታከም ስለወጣ ጠይቆት ነበር ዶክተር እና አይ ዶክተሯ የተሳሳተ መድኃኒት ሰጣኝ ክኒን ሰጣኝ ነበረ። ነገር ግን ያን ክኒን የተሳሳተ ሆኖ ነው መሰለኝ ሊያሽለኝ አልቻለም በማለት እንግዲህ እንደዚህ አይነት ወሬ በማውራት ለዶክተሩ እየነገረው ይገኛል። ዶክተሩም እንግዲህ ና ለመርምር ብሎ ሲመረምረው ሽፍፍኔን አልገልጥም ብሎ ሲታገል ይገኛል ማለት ነው። ውዶችዬ ዲያመንድም እንግዲህ ከዛው ነበረ እንግዲህ ቀጣይ ክፍል ምን ይፈጠራል የሚለው ምክንያቱም ዲያመንድ ገጀሮን ስለሚያውቀው ዶክተር ደግሞ ገጀሮን ስለማያውቀው ምን ይፈጠራል የሚለውን ቀጣይ ክፍል የሚታይ ይሆናል ማለት ነው። ውዶችዬ እንግዲህ ዲያመንድ በኩኩሻ የተነሳ ጨጓራ የተላጠ እያለ ይገኛል ማለት ነው። በዛው ምክንያት ነው እንግዲህ ዶክተሩ ጋር የሄደው። ውዶችዬ እንግዲህ አሹ እትዬን ማወራሽ ነገር አለኝ ብሎ መጀመሪያ ሄዶ ሊያወራ የፈለገው ሮማን ነበረ። ነገር ግን እትዬ ቁጭ ብላ ሲያት ሳሎን ጋር ደንግጦት እየማወራውት ነበረኝ በማለት እንግዲህ ቁጭ በል ታብሏል ማለት ነው። ቁጭ ካለ በኋላ ደግሞ እናቴ ናፍቃኝ ነው ምናምን በማለት ወሬውን በመቀየር እንግዲህ ትንሽ እንዳወራ ወደ በሩ ተንኳኳ ብሎ ወጧል ማለት ነው። ውዶችዬ አሹ እንግዲህ ሮማን ይወዳታል። ነገር ግን አውጥቶ ለመናገር በጣም ከብዶታል። አንዳንዴ የምትወዱትን የምታከብሩትን ሰው የሆነ ነገር ብለው እህትነቱንም ወይም ደግሞ አንዱን ነገር ሁሉንም ላጣ እችላለሁ ብለን የምናስበው ነገር የለም። ልክ እንደዛ አሹ ደግሞ ሮማን እወድሻለሁ አፈቅርሻለሁ ብሎ በግልጽ ለመናገር እሷም ስለማትቀበለው እህትነቱን ማጣለው በማለት እንግዲህ እስካሁን ስቲል አሉ ማለት ነው። አንዴ ይጣላሉ፣ አንዴ ይፈቀራሉ፣ እንደዚህ እያሉ እንግዲህ ይኖራሉ ማለት ነው። ውዶችዬ ምግብ እንኳ አስተካክላ እና ብላ እንካ አዘጋጅታ ብላ ስትለው አንዴ ይበሳጫል፣ አንዴ ይበላል እና ትንሽ ይከብዳል ማለት ነው። ውዶችዬ እንግዲህ አሹ እንግዲህ በግልጽ ይንገራት ለሮማን እያላችሁ ኮሜንት ላይ ያስቀምጡላችሁ። እንዲሁም ደግሞ ሊልዬ ምንም መሆን የለባትም፣ እንዲሁም ደግሞ ዶክተር እዩ በጣም ምርጥ ልጅ ነው እና ምንም መሆን የለበትም እያለን ኮሜንት ላይ እናስቀምጥላቸው። እንግዲህ ከብዙ በትንሹ ውዶችዬ የዛሬው ክፍል ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ ግን አዲስ እና ደግሞ ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እንዲሁም ደግሞ ላይክ ሼር ወደ ፌስቡክ አድርጉልኝ ውዶችዬ። በተረፈ ደግሞ የምታግዙኝ ኮሜንት ላይ አይዞሽ በርች ጠንክር የምትሉኝ ደግሞ እና ከጎን የሆናችሁ ሼር ላይክ የምታደርጉልኝ እግዚአብሔር ያክብርልኝ። በእውነቱ በጣም አመሰግናለሁ። የእናንተ እግዣይ ነው እስካሁን እዚህ ቦታ ያደረሰኝ ማለት ነው። አሁንም እግዛኛችሁ ያስፈልገኛል፣ እንድታግዙ ይፈልጋለሁ። በተረፈ መልካም